እባክህን ቤተሰቦች ተረጋጊ አበባ እንደ ሰውኛ ብታስቢ እኮ ለኔ መንገር ትችላለሽ አብረን መፍትሄ አንፈልግም ነበር ትግስት ተነሽ ትግስት ቤተሰቦች ሩቅ ነው ያሉት እባክህን የት ካለብኝ የሷ ፓስፖርት አለኝ ትግስት መሆኗን የሚያረጋግጥ ነገር ላሳይሽ ይችላል ማነው ካንተ ምንድነው የሚያወራው እንደሆነ እየገባኝ አይደለም እልሽ በአሁን ሰዓት ላይ ማለት ነው የተሾመ ሰዎች ስንታየውን በእጃቸው አስገብቷል ምን ሆነች ማናት ስንታየው ትግስት እና ዋስትና የላቸውም ተብሎ አንዳንዴ እንደዚህ በእኛ በቅንነት ምናምን እናስገባቸው ሁሉም ላይ ለመፍረድ አይደለም ግን ዋስትና ሳይኖራቸው መያዣ ሳይኖራቸው እየገቡ ያሉ ሰራተኞች እነሱ ክፉ ሰዎች ናቸው ይሄንን ነገር አሳልፌ ከሰጣችሁ እነሱ እንደሚገሉኝና ብዙ ነገር እንደሚያደርግኝ ነበር የተናገረው እነማን ናቸው አበባ ንገሪ አብረሹ ሆነሽ ጥሩ ደረጃ ልትደርሱበት የምትችሉት ነገር አለ ብላ በሚስጥር የነገረችኝ ነገር አለ እስካሁን እያነሳው የነበረው ይሄ ሁላ ወንጀል ሲፈጽም የነበረው ተሾመ ስትል የነበረው የኔ ወንድም ተሾመ ሰለሞን ነው እና ቤቴ ራሱ እንድትገባ የፈቀድኩልህ አደጋ ላይ ነሽ ልትወርቂ ነው ብለኸኝ እንዳለ የምታውቀውን ነገር ስትነግረኝ ጊዜ ነው ተጠራጥሬ ያስገባው እንጂ ቤት ውስጥ ትንሽዬ ሳጥናለች ምናልባት ይኸውልሽ ሰብለ ልጅቷ እኮ ያልነገርሽኝ ነገር ልንገርሽ ሚስጥር እያወጣክ ነው ያለው ቆይ አንድ ነገር ልንገርሽ ተሾመም ይባላል እሱን የሚያዛት ለራኪብ ማለት ተሸፋፍነው ምናምን መጣና አንድ ነገር ስህተት ብትፈጥሪ ህይወትሽን ነው ማጠፋው ምናምን ብዙ ነገር ነው ያለው ይሄ ይገባኛል የተሾመ እህት ማን ነች ከዚህ ሁሉ ጀርባ ያለሽ አንቺ ነሽ ወይስ ሌላ ሰው አለ ይሄን ነገር በደንብ ማጣራት ፈልጋለሁ እኔ እህቱ ነኝ ተሼ ወንድሜ ነው አባ አይደለም ስሟ ትግስት ነው ምን የሚያስለቅስሽ እሱ እያወራ አይደለም እውነት ካልሆነ ምን ያስለቅስሻል ነገር ለሰይ አንዴ ተረጋጊ ለምን እንደምትርበተበችም አላውቅም ካሜራውም ልጠፋ ከፈለግሽ አጠፋልሻለሁ ግን ካሜራ በጣም ከልክ በላይ ስራ ቆሜ ነው የመጣሁት እያለች እያስጨነቃት ነው ሰላ አንዴ እንድትረጋጊልኝ እፈልጋለሁ ልሽ እኔና አንቺ ማውራት ያለበት ነገር አለ እኔ አውቄ ነው ስምሽን የጠየቅኩሽ እንዴ ምንድነው የሚለኝ ስለምን እያወራው እንደሆነ ታውቂያለሽ ማለት የሚደብርሽ ከሆነ ከዚህ ተናግረሽ አቃለው ባለባበስሽ አሁን እሱ የሚጠይቅሽ ጥያቄዎች ብቻ ዝም ብለሽ መልስ ስጪ እኔ ምንም ቅር ያለኝ ነገር የለም እኔ ያስከፋ ይቅርታ ስምሽን ግን ማለበል የመጣው እንደዛ ልቀሽ ቤተሰብ የለኝም ብለሽ ካላዋስ ቤት ያስገባውሽ ሌላ ተልኮ ኖሮሽ ነው ማንኛውም ቴድሮስ እባላለሁ መርማሪ ጋዜጠኛ ነኝ ስላገኘሽ ደስ ብሎኛል ተረጋጊ ቁጭ ነይ ቁጭ ጤናስ ተረጋጊና ቁጭ በይ የሰማሽና ቁጭ በይ ወተና አደጋ ላይ እየጣልክ ነው ቁጭ በይ ተረጋጊና ቁጭ በይ ያው እንግዲህ እዚህ ድረስ ለምን እንዳስጠራሽ ነግሮሻል ብዬ አስባለሁ ካንቺ ጋር መስራት እንፈልጋቸው ነገሮች አሉ አውርቶሻል ሁሉ ነገር እዚህ ፍቃደኛ ነሽ ችግር የለውም ማለት ይሄ የኛ ስራ ነው አንተ ሊያሳስብ የሚገባው ነገር አይደለም መጀመሪያ አንተ ያለህ ነው እኔ ስራውን እኔ ልሽ ይሄ ነገር ቢከሽፍ ወይ የሆነ ነገር ቢሆን ማጣቸው ብዙ ነገሮች አሉ ቢያንስ አንድ ቤት ላይ ከገባን ከ8 እስከ 10 ሚሊዮን ብር ነው ይዘን የምንወጣው ወርቆች አሉ ሜርኩሪዎች አሉ ፕላቲኒየሞች አልማዞች ምናምን አሉ ቤት ውስጥ ይሄን ነገር ደግሞ በራስሽ ጀምነሻል ከኔ የሚጠበቀው ምን ታውቂያለሽ አንድ መልእክት ብቻ ለተሾመ መላክ ነው ጊዜን ያጠፋው ተሾመኝ ያለው ተሾመኝ ያለው ነገር ማን ነው ተሾመ ወንጀል እየሰራሽ እንደነበረ ያወራሽ ወንጀል ነው የምታወራው ምንም ማውቀው ነገር የለም ስለምታዘርፊያቸው ምንም ማውቀው ነገር የለም ሰራችሁ ስለነበረ ምንም የነገርኩ ነገር የለም ምንም ነገር አልነገርሽኝ እርግጠኛ ነሽ ምንም ማስረጃ አይኖርም ለዚህ ስራ ያስገባችኝ ሴት ነች ተሾመም ራሷ አያውቅም ስለዚህ ጉዳይ ገባ አይደለ አለ ከሱ በላይ አለቃ እንዳለ እንጂ ማን እንደሆነ አለቃ አያውቅም በግልጽ ገንዳ ገባ አይደለ እዛ ቦታ ላይ ሰዎች አሉን ክፍለ ሀገር ላይ ስለዚህ ያለውን ነገር እነሱ ናቸው የሚያጣሩልኝ ለኔም ሰዎች አሉ እንኳን እኔ ማለት ነው አንተ አደጋ ውስጥ ትገባለህ እየነገርኩ ነው ለኔ አይደለም ለራስህ ብትጠነቀቅ ለኔ እንደሐሳብ እንኳን አንተ ተሾመ ራሱ የማያውቀው ነገር ነው ገባ አይደለ እንዴት ነው ላንተ አሳልፈ ይሄን ነገር መስጠት የምችለው በጣም ከምታስባት በላይ አደገኛ ሰው ነች ማለቴ ተሾመ ምንም እኔ ተሾመን በዛ ጥግ አልፈራውም ስልክ በጣም አስፈሪ ሰው ነው እሱ በራሱ ግን ደግሞ እኔ ከሱ በላይ እህቱን በጣም እፈራታለሁ ገባ አይደለ ኦርዶ እንዳትራሳከረ ቁጣጣር መሰረ ቁጣጣር አስቀምጥ እኛ እንግዲህ ውስጥ አንገባ የኛ ስራ መዝረፍ ነው እስከ ድንግል ሴት አረብ ሀገር ምናምን የምትለው ነገር እኛ እናውቅ እኮ ንክኪ የለብንም እኮ እኛ እኮ የታዘዝነውን ነገር አድርጉ ኤጀንሲው ምን እንደሚሰራው ምንም እኮ ምን አይነት ነገር አንተ ወለ ሰራተኛ ብቻ ሰራተኛና ዘበኛ በሚኖሩበት ሰዓት ላይ ስለምትለው ነገር እኛ እናውቅም ነገርን እኮ የኛ ስራ በቃ ቤት ውስጥ ገብቶ መዝረፍ ነው ማለት ምን ማለት ነው ጉዳዩን ወዴት ይወስዳል ቆይ ፍላጎት ምንድነው ምን ፈልገህ አንድ ኢሜል ነው የሚጠበቅብኝ ይኸውልህ
አንተ ምን አይነት ሙድ ነው የምታራምደው? እንደዚህ አይነት ቢደብር ሙድ ታራምዳለህ? ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁን። ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንደተመለከታችሁት ራኬብ የሰጠችን አንድ ጥቆማ ነበረ። ይሄ ምንድነው? የሆነ የሚፈለግ ዶክመንት የሆነ ቤት ላይ እንዳለና ይሄን ነገር ለማግኘት ብዙ ነገር እየሰሩ እንዳለ ከዛ ውጪም እነሱ የመደቡት ሰዎች እንዳለ ስትነግረን ነበር የነበረችው። ዛሬም እንግዲህ ያው በቪዲዮ የተገኘውበት አንድ ምክንያት አለኝ። ከዚህ በፊት በነገርኳችሁ መሰረት ይሄን ነገር ማጣራትና መድረስ ያለብን አንድ ጉዳይ ስላለ ነው እዚህ የተገኘሁትም እና እህቴንም ደግሞ ከካሜራ ጀርባ ለምን እንደመጣው እሷን ኢንተርቪው ለምን ማድረግ እንደፈለግኩኝ በጥቂቱም ቢሆን ለማስረዳት ሞክሬያለሁ። ግን አብዛኛው ነገር ከእናንተ ከውድ ቤተሰቦች ጋር ማየትም ማወቅም ስላለብን አብረን ሁሉንም ነገር አብራርቼ አልነገርኳትም። ግን ያው የተወሰነ ከሷ ቆይታ እንዲኖረኝ እንደምፈልግና ከሷ ማወቅ የምፈልጋቸው የተወሰኑ መረጃዎች እንዳሉ እንግዲህ አስረድቻት ፍቃደኛ ሆናልኝ ነው ካሜራዬንም ለማብራት የቻልኩት። ስለዚህ እንግዲህ ውድ ቤተሰቦቼ ያው ከሷ ጋር የሚኖረኝን ቆይታ ከወዲሁ እንድትከታተሉኝ እየጋበዝኩኝ፣ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታበረታቱኝ እንድትደግፉኝ እፈልጋለሁ። ከዚህ ውጪ እያያችሁ ያላችሁት ታሪኮች የኛው ታሪኮች ናቸው። እኛን የሚያስተምሩን፣ እኛን የሚያበረታቱን እንዲሁም ደግሞ ምን ማድረግ እንዳለብን እርስ በርስ የምንመካከርበት ትልቅ ቻናል ነውና ባካችሁ ቻናሉን ለወዳጅ ዘመዶቻችሁ ሼር በማድረግ እንድትተባበሩኝ እፈልጋለሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ቆዩ። እህቴ በመጀመሪያ ያው ለኢንተርቪው ፍቃደኛ ስለሆንሽልኝ ያው ነገሮችን ካስረዶሽ በኋላ ስለተስማማሽልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና አንቺ ማን ልበል? ሰብለ ሰለሞን እባላለሁ። እንግዲህ ሰብለ እስኪ ስላንቺ አንዳንድ ነገር ማወቅ እፈልጋለሁ። እኔም ቤተሰቦቼም ስላንቺ አንዳንድ ነገሮች ማወቅ እንፈልጋለንና እስኪ ስለ ሰብለ፣ ስለ አስተዳደገዋ፣ ስለ ውልደቷ ከዛ በኋላ ስላኗኗሯ የተወሰነ ነገር ንገሪን። እሺ፣ እኔ ተወልጄ ያደግኩት እዚሁ ቤት ውስጥ ነው የምኖረው። ከእናቴ ጋር ነበረ። አባቴም አላውቀውም ማለት እኔ ስወለድ እሱ በህይወት አልነበረም። ታላቅ ወንድም አለኝ። ከሱም ጋር አብረን አላደግንም። የት እንዳለ አላውቅም። ከእናቴ ጋር ረዥም ዓመት ተወልጄ እስካሁን እድሜ ድረስ አብረን ነበር የምንኖረው እሷ በህይወት እሷን ከማጣቴ በፊት እና አሁን ላይ ግን ሰራተኛ ቀጥሬ እዚህ ቤት ውስጥ ብቻዬን ነው የምኖረው። ስለተፈጠረ ነገር ሰብልዬ በጣም አድርጌ ነው የማዝነው። እስኪ አባቴን አላውቀውም ታላቅ ወንድም እንዳለኝ ግን አውቃለሁ እያልሽኝ ነበርና ይህንን ታሪክ ከማን የሰማሽው? እናቴ የምትሞት አካባቢ ላይ ውስጧ እንዲሁ ነግሯት ይሁን አላውቅም፣ ብቻ ታላቅ ወንድም እንዳለኝ እና ከሱ ጋር እንድገናኝ በጣም አጥብቃ ትነግረኝ ነበረ። ያኔ ነው ያወቅኩትኝ። እስከ ረዥም ጊዜ ድረስ እኔ ወንድም አለኝ ብቸኛ ልጅ ነኝ ብዬ ነበር ማስበው። ወንድም አለኝ ብዬ ጭራሽ አላውቅም። እና ልትሞት አካባቢ ታላቅ ወንድም እንዳለኝ እሷ ናት የነገረች። ምናልባት ሰብለ ያው ማወቅ ስላለብኝ ነው ይሄንን ጉዳይ። አባትሽ በልጅነትሽ እንዳረፈ ታላቅ ወንድም እንዳለሽ ነግራሻለች። እናትሽ ግን ይሄን ያህል ዓመት ያው ልጇ ነው የአብራኳ ክፋይ ነውና ይሄን ያህል ዓመት አንቺ አድርገሽ ትልቅ እስክትሆኚ ድረስ ለምንድን ነው ይሄን ነገር በድብቅ በሚስጥር ይዛ መቆየት የፈለገችው? በምክንያት ይዛ በድብቅ እንደቆየች እርግጠኛ አይደለሁም። ግን እሱን ስታገኙ አብረሹ ሆነሽ ጥሩ ደረጃ ልትደርሱበት የምትችሉት ነገር አለ ብላ በሚስጥር የነገረችኝ ነገር አለ፣ ውጪ እንደነገርኩክ ማለት ነው። እና አላቅም ያን ነገር ልትነግረኝ ብላ አስባ ይሁን ቆይታ የነገረችኝ እሞታለሁ ብላ አስባ ይሁን ወይ እሷ ራሷ አልታገናኘን አስባ ይሁን ረዥም ጊዜ ነግራኝ አታውቅም ነበርና እና በምን ምክንያት እንደደበቀችኝ አላቅም። ልትሞት አካባቢ ታላቅ ወንድም እንዳለኝ ፋዘርም ልጅ እያለው እንደሞተ እሱም በእርግጥ በፊትም ነግራኛለች። ግን ታላቅ ወንድም እንዳለኝ ልትሞት አካባቢ ነው የነገረችኝ። ረዥም ጊዜ ደብቃኛለች። በጣም እኔም ተገርሜያለሁ በእውነት ጭራሽ አስቤው ማላውቀው ነው። እና ድንገት ነው ታላቅ ወንድም አለሽ ብላ ያለችኝ። እንዳልደሰት አጠገቤ የለም እንዳላዝን ጭራሽ አላውቀውም። የሆነ ግራ የገባው አይነት ስሜት ታውቃለህ። ግን ምናልባት አንቺ ጥያቄ እዛ ጋር ማለት ማዘርሽን ጠይቀሻታል ብዬ የማስበውን ነገር እንጋድሽ። ይሄ ልጅ ለምንድን ነው ከእናንተ ቤተሰብ ተለይቶ ሊያድግ የቻለውስ? እርግጠኛ አይደለሁም። ምንም ይሄን ነገር አላውቅም። ጭራሽ እንዳለ አላውቅም። በምክንያት እንደተለየንም አላውቅም። ያው ማለት አባትሽ በልጅነትሽ ከሞተ አንቺ ገና እየተወለድሽበት አካባቢ ላይ ከሞተ እናትሽ ሁለታችሁን የማሳደግ ኃላፊነቱ የሚርቆ እሷ ላይ ነበርና ለምን ይሄ ልጅ ተለይቶ ከቤት እንዲወጣ እንደቻለ ግራ ስላጋባኝ። ትክክል ነህ። እኔ ወንድም እንዳለኝ የሰማሁት እንዳልኩ ልትሞት ባለችበት ሰዓት ነው።
እዛ ጭንቅ ውስጥ ሆና በምን ምክንያት ሄደ ብዬ መጠየቅ አልቻልኩኝም። ግን ምናልባትም አንተ እንዳልከው ወይ ማሳደጋቀቷት ሊሆን ይችላል ወይ ሌላ ኬዝ ሊኖር ይችላል። ግን በጣም እንድንገናኝ አጥብቃ ነው የነገረችኝ። ወንድም አለሽ ፈልጊው ብላ ነው ያለችኝ። ያው ሰብለ እኔ ከመጣሁበት ኬዝ ጋር ባይገናኝም ግን ማወቅ ስላለብኝ ነው እየጠየኩሽ ያለሁት አንዳንድ ነገሮች። እንደነገርኩሽ እኔ አሁን ከመጣሁበት አላማ አንዱ ምንድነው እዚህ ቤት ላይ ወይም አንቺ ጋር የተጋረጠ አንድ አደጋ አለ። ያን ነገር አደጋውን መቀልበስ ስላለብኝ ነው የመጣሁት። ምናልባት ለአንቺ ላይ ታይሽ ይችላል፣ ቅድምም ሳወራሽም እንደብድ ቆጥረሽኝ ሊሆን ይችላል። ግን በስነ ስርዓት ማወቅ ያለብሽ እየተፈጠሩ ያሉ ነገሮች አንቺን በመሰለል ላይ አንቺን ደግሞ ጥቃት ለማድረስ የተዘጋጁ ሰዎች አሉ። እነዚህን ሰዎች ከዛ ዓላማቸው ማስቆም ስላለብኝ ከዛ ውጪ ደግሞ ከአንቺ የሚፈልገው ነገር ስላለ ነው የመጣሁት። እና እስኪ ስለምታውቂያቸው ነገሮች አካባቢሽ ላይ አዲስ ስላየሻቸው ነገሮች ምናምን አጫውችኝ እስኪ። እኔ ከዚህ በፊት እንዳልኩህ ነው እግዚአብሔር ይመስገን የምኖርበት አካባቢም ቤቴም ሰላም ነው፣ በሰላም ነው የምኖረው። ምናልባት አንተ ሰምጠህ የመጣኸው መረጃ የተሳሳተ ሊሆን ይሆናል እንጂ እኔ እስካሁን እግዚአብሔር ይመስገን ደህና ነኝ። ምንም አይነት አደጋ ምንም ሊያጠራጥር የሚችል ምንም ነገር የለም እኔ ጋር። ምናልባት የተሳሳተ ቦታ መተህ እንዳይሆን ጊዜህን እያባከንክ እንዳይሆኑላ ላንተ ሰጋለሁ እንጂ እኔ እግዚአብሔር ይመስገን። ያው ምልሽ አዳዲስ ለውጦች ሊኖሩ ይችላሉ አካባቢዎች ላይ አንቺ ያልታየሻቸው ወይ ያየሻቸው። እስኪ ለምሳሌ አሁን መኖር ከጀመርሽበት ጀምሮ ያው ብቻሽን እንደምትኖሪው ስራ እየሰራሽ እንደምትንቀሳቀሽ ነግረሽኛል፣ መጀመሪያ አስረድተሽኛል። ከዛ ውጪ ደግሞ አንድ ሰራተኛ ቀጥረሽ እየኖርሽ ነው ያለሽው። እቺን ሰራተኛ በምን መልኩ ነው የቀጠርሻት? ያው ማንኛውም ሰው ሰራተኛ እንደሚቀጥረው ከደላላ ቤት ነው የመጣኋት። ማቀው ደላላ ነበር፣ ደውዬለት ነው እሷን የላከልኝ። ግን ቆይታለች እኔ ቤት ከደላላ ቤት ነው ያመጣኋት። እኔ ቤት ከመጣች ኦልሬዲ 3 ወር ሊሆናት ነው። ምንም ነገር የለም እግዚአብሔር ይመስገን ሰላም ነን። ዋስትና ምናምን ይዘሽ ነው የቀጠርሻት? ዋስ የለኝም ብላኝ ለጊዜው ያለ ዋስ ነው የገባችው። ግን ኦልሬዲ ታያለህ አይደል ሰውን ቤት አስገብተህ ታጠናለህ። መጀመሪያ ሰሞን ዝም ብለህ አታምንም። ግን ሰላም የተረጋጋች ልጅ ናትና ችግር የለም ዋስም ባይኖራት ብዬ አልጠየቅኳትኝም። እኔ ከዚህ በፊት ብዙ ጊዜ እንደዚህ አይነት ነገሮች አይቻለሁ እና ዋስትና የላቸውም ተብሎ አንዳንዴ እንደዚህ በእኛ በቅንነት ምናምን እናስገባቸው። ሁሉም ላይ ለመፍረድ አይደለም፣ ግን ዋስትና ሳይኖራቸው መያዣ ሳይኖራቸው እየገቡ ያሉ ሰራተኞች ብዙ ጥፋትም ጥቃትም እያደረሱ እየወጡ ያሉበት ነገር አለ እና ከዚህ አንጻር ከደላላ ቤትም ሲመጣ በስተክል ህጋዊ የሆነ ስርዓት ተከትላችሁ ብታመጡ የተሻለ ነው የሚሆነው። ይሄ ነገር ለሁላችንም ለውድ ቤተሰቦችም ከዚህ በፊት እንደምታውቁት በተለያዩ ኬዞች ላይ ያናገርናቸው ብዙ ሰዎች አሉና ያለ ዋስትና ቤታቸው ውስጥ ሰራተኛን ያስገባሉ። ከዛ በኋላ እነዚህ ሰራተኞች የሆነ በውስጣቸው ያዙት ወይ ድብቅ ዓላማ ይዘው ሊመጡ ይችላሉ። ከዛ ውጪ ደግሞ ብዙ ያልታሰቡ ነገሮችን ቤት ውስጥ ያሉትን ንብረቶች ዘርፎ ከመውጣት እንዲሁም ደግሞ ህጻናቶች ላይ ጥቃት ከማድረስ ልጆችን ይዞ ከመሰወር ብዙ አይነት አደጋዎችና ብዙ አይነት ችግሮችን እየሰማን ነበር የነበረውና ይሄ ነገር እየተፈጠረ ያለው በህጋዊ በሆነ መንገድ እነዚህን ሰራተኞች እየተቀጠሩ ስላልሆነ ነው። በእርግጥ እኔ ሁሉም ሰራተኞች አንድ አይነት ናቸው በእንደዚህ አይነት መንገድ ይሄዳሉ ብዬ እየፈረሽኩኝ እየደመደምኩም ሳይሆን ግን ህጋዊ ስርዓትን መከተል ብንችል ጥሩ ነው ማለት ለሚፈጠሩት አደጋዎች ተጠያቂ የምናደርገው ሰው ያስፈልገናል። በእርግጥ እንደዚህ አይነት አንዳንድ ሰዎች ዋስትና የሚሰጣቸው ሰው ወይ ዋስ የሚሆናቸው ሰው ላያገኙ ይችላሉ። ግን እነዚህንም ሰዎች ለመቅጠር አትሊስት የሆነ ከነሱ ጋር የሚያስፈልገንም በመንግስት ይሄ ነገር ባይኖር እንኳን ዋስ ሊሆናቸው የማይችለው መንገድ እንኳን ባይኖር እንዴት አድርገን እነዚህን ሰዎች አምነን በቤት እናስገባለን የሚለው ነገር በደንብ ጥናት ተደርጎበት በደንብ ተዘጋጅታችሁበት ነው ይሄን ነገር ማድረግ ያለባችሁ ለማለት ፈልጋለሁ። ያው ሰብልዬ እንደነገርኩሽ እንደዚህ አይነት ነገሮች ላይ ብዙ ነገሮች ይፈጠራሉ። እኔ አሁን ከመጣሁበት ኬዝ ጋርም የሚገናኝ ነገር ስላለው ነው እንደዚህ እያልኩሽ ያለሁት። ምናልባት አንቺ በቅንነት ምንም አይነት ነገር አይፈጠርም ብለሽ ያደረግሽው ነገር ግን አደጋ ይዞ ሊመጣ ይችላልና ሁሌም መጠንቀቅ ተገቢ ነው። እስኪ ከሰራተኛሽ ጋር ስላለሽ ቅርርብ ስላላችሁ ሁኔታ አንዳንድ ነገሮች አስረጅኝ። እሺ ያው እንዳልከው ያለ ዋስ ማስገባት ብዙ ሪስክ አለው። እንዳልኩህ ቀድመህ ቶሎ ብለህ ሰው አታምንም። ግን ሳስገባት ጀምሮ ለኔ ነገረችኝ ታሪክ በጣም አሳዛኝ ነው። ምንም ፋሚሊ የላትም። ክፍለ ሀገር ግን ከአያቷ እንዳሉና እሳቸውን ማኔጅ ለማድረግ እንደሆነ ሰው ቤት የተቀጠረች ያለችው ነው ነግራኝ ቤት ያስገባኋትኝ። ከዛ በተረፈ ቤቴ ካስገባኋትኝም በኋላ እንዳልኩ ሰው ታየለህ ኦልሬዲ 3 ወር ሊሞላት ነው ማለት አንድ ቤት ውስጥ ረጅም ጊዜ ነው። 3 ወር አይደለም አንድ ሳምንት አብረህ ስትቆይ በጣም ትላመዳለህ። ብዙ ነገሮች አሉ። ቶሎ ነው ከሰው ጋር የምትቀራረበው። ሰው እንዳየዋት ከሆነ ከኔ ጋር በጣም ክሎዝ ነን። በጣም
በጣም ደህና የሆነች ልጅ ኖርማሊ አብረህን ብታይን ኦልሬዲ ከሰራተኝነት አልፋ ኦልሬዲ ጓደኛ ለመሆን የተቀራረብን አይነት ሰዎች ነን። ታሪኳንም ስለማውቀው በጣምም ስለምታሳዝነኝ ኦልሬዲ እኔ አምኛታለሁኝ። በሷ የተነሳ ምንም አይነት ነገር ይደርስብኛል ብዬ አላስብም። እንዳልኩ ጭራሽ ምንም አይደለም ልጠረጥር ጭራሽ ማሰብ የማልችለው ነገር ነው ስለማውቃትም ጭምር ማለት ነው። አንቺስ ጓደኞችሽ ምናልባት እዚህ ቤት ይመጡ ይሆን ወይ የፍቅር ጓደኛ? እስኪ አንዳንድ ነገር ስለራስሽ ታጫውሽኝ ደስ ይለኛል። ጓደኞቼ ይመጣሉ። የፍቅር ጓደኛዬ ቤቴ ውስጥ አይመጣም፣ ለጊዜው አይመጣም። ጓደኞቼ ኦልሬዲ ይመጣሉ። እነሱም ሲመጡ የሚያዩት እሷ ጋር እኔ የማየውን ነው። ከኔ የተለየ ነገር አይደለም። አንተ ያንተን ነገር ካመንክበት አንተ የምትደሰትበት ከሆነ በዙሪያ ያለ ሰው የማይደሰትበት ምክንያት የለም አይደል? አንተ ያየኸውን ነው የሚያዩት። እነሱም ሲመጡ ምንም የሚያዩት ነገር የለም። ቅድም የሆነ እናትሽ አንድ ሚስጥር ነግራሽ እንደነበረ ከወንድምሽ ጋር ማድረግ ያለብሽ ሚስጥር እንደነበረ እየነገርሽኝ ነበርና ምናልባት ስለዚህ ጉዳይ አጥብቆ የሚጠይቅሽ ምናምን አይነት ሰው አላጋጠመሽ? በጭራሽ እናቴ አጥብቆ የሚጠይቀኝ ማንም ሰው አያውቅም። እንዳልኩ ጭራሽ ማንም ሰው እንደማያውቅ ነው እናቴ ነገረችኝ። ለኔ ነው የነገረችኝ። ሚስጥር ነው ይሄ ነገር አባትሽ ነው ላንቺ የሰጠሽ እና ወንድምሽን ማግኘት አለብሽ ብላ አስባ አጥብቃ ነው የነገረችኝ። እና ማንም ሰው እንደማያውቅ ነው የነገረችኝ። አሁንም ማንም አያውቅም እኔ ለማንም ሰው ስላላወራው። እንደውም አንተ መተህ ጠየቀኝ እንዴት እወቅ በምን እወቅ አላውቅም። እና በጣም ሁኔታ ግራ አጋብቶኝ ስለነበረ ነው ቤቴ መተህ እንድትቀርጹልኝ ፈቀድኩልህ። ያው ማለት ስለዚህ ሚስጥር አንቺና እናትሽ ብቻ እንደምታውቁ ነው እየነገርሽኝ ያለሽ። እኔ ግን ከውጭ ያለው ሰው መረጃው ደርሶኝ ነው የመጣሁት እና አካባቢሽ ላይ ምናልባት ሳታስታውዩ ቀርተሽ ከሆነ አላውቅም ብቻ ግን ነገሮችን ለመጠየቅ ለማጣራት ምናምን ጥረት የሚያደርግ ሰው አላጋጠመሽ? ውጪ ላይ እንዳልኩክ ነው ማንም ሰው አያውቅም እና ማንም ሰው ጠይቆኝ አያውቅም። እና ቤቴ ራሱ እንድትገባ የፈቀድኩልህ አደጋ ላይ ነሽ ምናምን አደጋ ላይ ነሽ ልትወድቂ ነው ብለኸኝ እንዳለ የምታውቀውን ነገር ስትነግረኝ ጊዜ ነው ተጠራጥሬ ያስገባሁ እንጂ እናቴ ጭራሽ ለማንም ሰው አትንገሪ ብላኛለች። እንዳልኩህ ነው ግን ካንተ የተወሰነ ፍንጭ ወሰድኩኝ። ጭራሽ አደጋ ላይ ነሽ ስትለኝ ምናልባት የምርም ከሆነ ብዬ ነው ያሰብኩትኝ እንጂ ምንም አይነት አደጋ አንተ ሴፍ ልታደርገኝ አትችልም ብዬ አስቤ ነበረ። ኦልሬዲ ግን ከመጠርጠር ይልቅ ደግሞ መሞከር ይሻላል ብዬ ነው ያስገባሁት። ኦኬ ሰብሊ ግን ምናልባት እናትሽ ካረፉ እንግዲህ እየነገርሽኝ ያለሽው 7 ዓመት እንዳለፈ ነው። በዚህ 7 ዓመት ጊዜ ውስጥ እንግዲህ የተሰጠሽ ሚስጥር አለ፣ ቃል አለብሽ። ወንድምሽን ለማግኘት ምንም ጥረት አላደረግሽም? ከስሙና ከልጅነት ፎቶ ውጪ ምንም መረጃው የለኝም። ያቺን ፍንጭ ደግሞ ይዘ መፈለግ ይከብዳል። ምናልባት ሚዲያ ላይ ምናምን ነገር ወንድሜን እፈልጋለሁ ብለሽ ታሪክሽን አውርተሽ አልሞከርሽም? እንደዚህ አይነት ነገሮች አሁን ኢትዮጵያ ውስጥ እየተለመዱ ነው ያሉት። በልጅነታቸው የተለያዩ ሰዎች የልጅነት ፎቶ ኖሯቸው ስም ብቻ አውቆ ራሱ እየተገናኙ ያሉበት ነገር አለ። አንቺ ይሄን ነገር ለመሞከር አልሞከርሽም? ትክክል ነህ። አስቤያለሁኝ ግን አልሞከርኩም። ምን መሰለህ የሆነ በዙሪያ ያሉ ሰዎች ወንድም አለኝ ብዬ አወራለሁኝ። ከዛ ውጪ ግን የልጅነት ፎቶውን ብቻ ይዤ እና ስሙን እና የልጅነት ፎቶውን ብቻ ይዤ ያገኘዋለሁ የሚል ተስፋ የለኝም። ግን ደግሞ የሆነ አለኝ መፈለግ ምናምን እንዳለብኝ አስባለሁኝ። ከዛ ውጪ ምንም አይነት በእርግጥ እሱስ ይሄን ሚስጥር ለማግኘት ወደ አንቺ እየቀረበ ቢሆንስ? ግን ማለት ይሄ ሚስጥር ለአንቺ እናትሽ እንደነገረችሽ ሲጀምር በምን ምክንያት ከዚህ ቤት እንደጠፋና እንደወጣ ራሱ የምታውቂው ነገር የለም። ምናልባት እናትሽ የደበቀችሽ ነገር ይኖራል በዚህ ጉዳይ ላይ? እሱንም አላውቅም። እንዳልኩህ ወንድም እንዳለኝና አንተ ያልከውን ነገር እሱ ሲመጣ አብረን ማድረግ ያለብንን ነገር ነው የነገረችኝ። ከዛ ውጪ በምን ምክንያት ይውጣ እንዴት ይውጣ ምንም ነገር አልነገረችኝም። ምንም መረጃው የለኝም። ትንሽ ግራ የሚያጋባ ነገር አለው። ግን ይሄኛው በዚህ ጉዳይ ላይ አንቺን መጫንም ማስጨነቅም አልፈልግም። ምናልባት ፍቃደኛ የምትሆኝልኝ ከሆነ ያው ቤትሽ ውስጥ ያለችውን ሰራተኛ ብጠሪልኝና እሷንም ኢንተርቪው አደርጋት ደስ ይለኛል። ይቻላል፣ ችግር የለውም። ግን እሷ ምንም የምታውቀው ነገር የለም። እሷ መታ እዚህ ጋር ከአንተ ጋር ኢንተርቪው ማድረጓ እሷ ማስጨነቅ ይሆናል እንጂ ምን የሚጠቅምህ ነገር ሰብሊ ይኸውልሽ እንደነገርኩሽ ማወቅ ያለብኝን ነገር መረጃ መሰብሰብ ይጠበቅብኛል እና ያንን መረጃ ለመሰብሰብ ምናልባት አንቺም በማትኖሪበት ሰዓት ላይ እዚህ ቤት ነገሮችን ለማጣራት የሚመጣም ሰው ካለ ብቻ የሆነ የምታውቀውን ነገር ብትነግረኝ ደስ ይለኛል። ይቻላል፣ መጥራት እችላለሁ። እሺ እባክሽ ካላስቸገርኩሽ እሷንም አስገቢልኝና ከእሷ ጋር ደግሞ የተወሰነ ቆይታ ላድርግ። ይቻላል። እሺ እንዴት ዋልሽ? ሰላም ነው? ሰላም። እስኪ አረፍ በይ። ግቢ። ምንድን ነው? ከአንቺ ጋር አንዳንድ ማውራት የምፈልጋቸው ነገሮች አሉ። ስለምን? እኔ የምናውቀው ነገር ምን አለ?
ካሜራው ለምንድን ነው የምንቀረጸው? ቆይ እስኪ ተረጋጊና አንዳንድ የሚጠይቁሽ ነገሮች እኔ አልወድም እንደዚህ ካሜራ ምናምን አልወድም። ምንድን ነው ይሄ? ችግር የለውም። ያው አልወድም ትንሽ አዳምጪውና እኮ እኔ ምን ይመለከተኛል እዚህ ጋር ካንቺ ጋር ካለውም ካንቺ ጋር ያወራል። አሁን የመጣሁት ይኸውልሽ ስለ ሰብሊ ሰብሊ ስራ እንዲጨርስ እናንተ አውሩ፣ ችግር የለም። ትንሽ አውሩና ትሄጃለሽ፣ ችግር የለም። ፈቅጄልሻለሁ ለስራሽ ከሆነ ትንሽ አውሩ። አይ እኔ መቀረጽ አልፈልግም። የሚለቀቅ ነገር አይደለም አታስቢ። አይ እኔ ይቅርብኝ። የአንደዚህ አይነት ነገር ደስ አይልም። አንዴ ተረጋጊ። ለምን እንደምትርበተበችም አላውቅም። ካሜራውን እንድጠፋ ከፈለግሽ አጠፋልሻለሁ፣ ግን ካሜራውን ከማጥፋቴ በፊት እኔ ስለ ሰብለ የሚመለከት አንድ ጉዳይ ይዤ መጥቼ ነው እኮ። ስለ ሰብለ እኔ ምን አገባኝ? አንቺ እዚህ ቤት እስካለሽ ድረስ የሚመለከትሽ ጉዳይ ነው። ስለዚህ ለምን ትናገረው ነገር ንገረኝና ልሄድ። ችግር የለውም፣ ብዙም አላቆይሽም። ከአንቺ ማወቅ የምፈልጋቸው ነገሮች አሉ። ይመልከትሽም አይመልከትሽም፣ ግን ከአንቺ ማወቅ የምፈልጋቸው ሀቆች አሉ። እኔ ደግሞ ብዙ መረጃዎች ይዤ ነው የመጡት። ብዙ መረጃዎች ማለት እንዴት ወደዚህ ቤት ልገቢ እንደቻልሽ እንድትነግሪኝ እፈልጋለሁ። ማለት እዚህ ቤት እንዴት ነው ተቀጥረሽ የገባሽው? ስራ ልሰራ ነው። ሌላ እሷን መጠየቅ አትችልም እንዴ? እሱ ታዲያ እሷን ጠይቂያት ነበረ፣ ግን አንቺ ያለ ዋስትና እዚህ ቤት እንደገባሽ ነግራኛለች እኮ። እኔ ስራ ልሰራ ነው፣ የቤት ሰራተኛ ነኝ፣ ተቀጥሬ እየሰራው ነው። ያጠፋሁት ነገር ደግሞ የለም። ያጠፋሁት ያስቀየምኩሽ ነገር አለ? አስጨርሽው በጭራሽ የኔና አውሩ። ታዲያ ምንድነው? ያው ግን ያለሽን ነገር ሳየው አለባበስሽ ምናምን፣ ፀጉር ስታይልሽ፣ በዛ ላይ ደግሞ ሜካፕ ምናምን ትጠቀሚያለሽ ምናምን፣ የአንድ የቤት ሰራተኛ ላይ የማይጠበቅ ነገር ነው አንቺ ላይ ያያለሁት። ይሄ ከድሮ ጀምሬ እንደዛ ነኝ እና ለዛው ያው ከዚህ በፊትም አውርተናል። ችግር የለውም ለአንቺ ደስታ የሚሰጥሽ ከሆነ ብላኛለች። አለባበሴ፣ ልብሶች ምናምን እንደዛ ስለሆነ ነው ለቤት ሰራተኛ ብዬ ሌላ ልብስ ከመግዛት ብዬ ነው እንጂ ደስ ማይላት ከሆነ ችግር የለውም። ይሄንን ነገር ማስተካከል ይችላል። የሚያስከፋሽ ከሆነ አንቺ ማለት የሚደብርሽ ከሆነ ከዚህ በፊት ተናግሬሽ አውቃለሁ ባለባበስሽ። አሁን እሱ የሚጠይቅሽን ጥያቄዎች ብቻ ዝም ብለሽ መልስ ስጪው። እኔ ምንም ቅር ያለኝ ነገር የለም። እኔ ያስከፋሽ ይቅርታ እቴ፣ ስምሽን ግን ማን ልበል? አበባ። ያው እኔ ከአንቺ ማወቅ የምፈልጋቸው ነገሮች አሉ። እኔ የሆነ የተወሰኑ ነገሮችን ለማወቅ ጥረት አድርጌያለሁ። እዚህ ቤትም የሆነ የተደበቀ ሚስጥር አለና ምናልባት እዚህ ቤት ምንም አይነት ሚስጥር ሰብለ ስታወራ ሰምተሻት አታውቂም? እኔ ምንም ማውቀው ነገር የለም። ስለሚስጥርም ስለምንም ስራና ስራ ነው ያገናኘት። ስራዬ በስርዓቱ እየሰራው ነው። ስለዚህ እኔ ማውቀው ነገር የለም። ይሄ ከሆነ የምትጠይቀኝ ምንም ነገር የለም። ትዕግስት በሚባልስ መጠሪያ ትጠሪ ነበር ማለት? አይ አላውቅም። ትዕግስት አይደለም ስምሽ? አይደለም። እርግጠኛ ነሽ? ይኸውልሽ ትዕግስት፣ ይቅርታ አንዴ ላስቆምህ። በጣም ከልክ በላይ ስራ ቆሜ ነው የመጣሁት እያለች እያስጨነካት ነው። ሰብለ አንዴ እንድትረጋጊልኝ እፈልጋለሁ። ይኸውልሽ ነው ልታወራት ነው የፈለግከው እንጂ በዚህ ሰብለ፣ ይኸውልሽ ሰብለ፣ አንድ ነገር ልንገርሽ። አንዴ ለተወሰነች ደቂቃዎች ዝም ብለሽ እንድትሰሚኝ እፈልጋለሁ። ትዕግስት፣ እኔና አንቺ ማውራት ያለበት ነገር አለ። እኔ አውቄ ነው ስምሽን የጠየኩሽ። እንዴ ምንድነው የሚለኝ? ስለምን እያወራው እንደሆነ ታውቂያለሽ ትዕግስት። እዚህ ቤት የመጣሽበት ዓላማ አለ። ይቅርታ እየረበሻችሁ ነው በእውነት። ሰብለ ይኸውልሽ አንዴ ተረጋግተሽ ቁጭ እንድትፈልጋለሁ። እኔ እኮ ተረጋግቼ ቁጭ ይኸውልሽ እንደገባውም የነገርኩሽ ነገር አለ። አንቺ አደጋ ላይ ነው ያለሽው። ከአደጋ አንቺን ለማዳን ነው የመጣሁት ብዬሻለሁ። የምታውቀው አደጋ ነው። አዎ እሷን እንደዚህ በማስጨነቅ አይደለም አደጋ የምታስወጣኝ። ነግሬሃለሁ። እኛ ሰላማዊ ሰዎች ነን ብዬሃለሁ። ይኸውልሽ ሰብለ በኋላ ታመሰግኛለሽ። ብቻ የተወሰነ ደቂቃ ታገሽ። ተመሳሳይ ነው የሚሆነው ከሌላ ሰው። ትዕግስት ይኸውልሽ አታስመስይ። ስለአንቺ በደንብ መረጃ አጣርቼ ነው የመጣሁት። እንደሚባለውም አንቺ አበባ ተብለሽ የምትጠሪ በደላላ በኩል የመጣሽ የቤት ሰራተኛ አይደለሽ። ከዚህ በላይ ነው መስራት። በቃ ጨርሻለሁ። ራኬብ ስላንቺ ሁሉን ነገር ነግራኛለች። ማናት ራኬብ? ምንም የሚያወራው ነገር እየገባኝ አይደለም። እኔ የማውቀው ነገር የለም። ዝም ብሎ ነው። ራኬብን አታውቂያትም? አንተ እዚህ ቤት እንድትቆይ አልፈልግም። ይቅርታ አድርግልኝ። ወይ ይኸውልሽ ሰብለ፣ በጣም እየረበሽከኝ ነው ያለው። ሰብለ ይኸውልሽ አንድ ነገር ልንገርሽ። ብዙ ሰዎች እንዳልኩ ቤት ተሳስተህ እንዳይሆን እንደዛ ነው። በጣም እርግጠኛ ነኝ። አሁን እኛን አደጋ ውስጥ እየከተትከኝ ነው። ሰላማችንን እየነሳ እኔን እዚህ ቤት ድረስ እየመራች ያመጣችኝ ራኬብ ነች። ስለ ራኬብ ደግሞ ትዕግስት በደንብ ታውቃለች። እኔ ደግሞ ስለ ራኬብ አላውቅም። የመጣው ደግሞ እኔ ቤት ነው። ይኸውልሽ ማሳየት ካለብኝ የእሷ ፓስፖርት አለኝ። ትዕግስት መሆኗን የሚያረጋግጥ ነገር ላሳይሽ እችላለሁ። ማለት አንተ ምንድነው የምትለኝ? ስለምን አንቺ አታስመስይ። ይኸውልሽ እየነገርኩሽ ነው። በደንብ አቅሻለሁ። በራኬብ በኩል ነው መቅሽ። ራኬብ አለቃሽ እንደሆነች ለምን ዓላማ እዚህ ቤት እንደመጣሽም አውቃለሁ። እኔ የማውቀው ነገር የዓላማ አንድና አንድ ስራ ብቻ ነው። ስለዚህ ከዚህ በኋላ ምንም ልልህ አልችልም። ትዕግስት ይኸውልሽ አንቺም በቤተሰቦችሽ አታለው በቤተሰቦችሽ ጠፍንገው እንደያዙሽ አውቃለሁ።
ለቤተሰቦችሽም ስትሄድ ነገር እንደምትሰሪ ማቃል እዚህ ስትገቢ 8ኛ ቤትሽ ነው 8 የተለያዩ ቤቶች ላይ ገብተሽ አጥንተሽ ከጨረሽ በኋላ 8 ቤቶች እንዳዘረፍሽ መረጃው በጃል እየሰማሽኝ ነው ምንድነው በአሁን ሰዓት ላይ ያንቺም የቤተሰቦችሽም ህይወት አደጋ ላይ ነው ያለው አበባ ምንድነው እያለ ያለው አበባ አይደለም ስሟ ትግስት ነው ምንድነው የሚያስለቅስሽ እሱ እያወራደለ ያለው እውነት ካልሆነ ምን ያስለቅስሻል ሲጀምር አበባ አይደለም ስሟ ትግስት ነው አይኔ ምንም ነገር እሱ የሚያወራው ነገር እኔ ምንም ሊገባኛል እኮ በስነ ስርዓት መልሽለት ለምን ታለቅሻለሽ ይቅርተኝ ወንድም በእውነት በጣም እየረበሽከን ያለው እኛ ስለ ዘራፊዎች ስለምንም ይሄ ስለምትለው ራኬብ ስለምትባል ሴትዮ የምናውቀው ታሪክ የለም ሰብለ ይኸውልሽ እሷ ልዩ ተልኮ ይዛ ነው አንቺ ቤት የገባችው አንቺ ምናልባት አታቂያቸውም ስለማታቂያቸው ነገሮች ነው እየነገርኩሽ ያለው ይገባኛል አንተ እነሱ ሰው እንዳልሆንክ ምን ማረጋገጫ አለ መጣቀኝ እኔ አላቀህም በቃ ይኸውልሽ ትግስት ቤቴን እየረበሽከን ያለው ትግስት ስለማን እንደነግርሽ ትፈልጊያለሽ ምን አድርጊ ነው የምትለኝ ስለ ስንታየው ልንገርሽ ስለ ታባ ልንገርሽ ስለማን ልንገርሽ እነማን ናቸው ስንታየው ታባ እነማን ናቸው አበባ እነማን ናቸው ነገር አንቺ ስለ ቤተሰቦችሽ ነው እያወራለሁ ታውቂያለሽ በደንብ ታውቂያለሽ ካሁን በኋላ ልሽ ምንም ነገር እንድትዋሽኝ አልፈልግም እንደዚህም ተረጋግቼ አላወራሽም ካሁን በኋላ የመጣሽበትን አላማ አውቃለሁ የመጣሽውም ደግሞ እሷ ጋር አለ የተባለውን ዶክመንት ዘርፎ ለመውጣት ነው ከዚህ ቤት ውስጥ ትንሽዬ ሳጥናለች ምናልባት ይኸውልሽ ሰብለ ልጅቷ እኮ ያልነገርሽኝ ነገር ልንገርሽ ሚስጥር እያወጣክ ነው ያለው ቆይ አንድ ነገር ልንገርሽ አንቺ የትም ሴንተር ልትመጣ ትችላለህ ቤት እንደመናገር እንደዚህ እንድትናገር አልፈልግም አንቺ ያልነገርሽኝ ሚስጥር ልንገርሽ እናትሽ በሚስጥር አስቀምጪ ብለሽ የሰጠችሽ እቃ በትንሽዬ ሳጥን በተቆለፈ ቁልፍ ውስጥ ነው ያለው ዶክመንቱ አይደለ ያ ዶክመንት ደግሞ በድሮ ጋን ቁጥር አለው ኮድ አለው እንዴት ነው ልታቂ ቻልከው ኩስል ልነግርሽ ቆይ ማነህ ይሄ ኮድ የተቆለፈበትን ኮድ እሷ ሰብራ ዶክመንቱን ማውጣት አልቻለችም ይሄ ሚስጥር ልታወጣጣሽ ብዙ ጊዜ ስታወራሽ ነበር ነው ከዚህ በፊት ትተዋወቃላችሁ እኔ ይኸውልሽ መርማሪ ጋዜጠኛ ነኝ የጀመርኩት አንድ ኬዝ አለ በዛ ኬዝ ውስጥ ስከታተል እነዚህ ሰዎች የተለያዩ ቤቶች ላይ ሀብት ንብረት አለ ሲባል ያን ሀብት ንብረት ለመዝረፍ የቤት ሰራተኞችን እንዲያጠኑ ይልኳቸዋል ትግስትም ወደ 8ኛ ቤቷ ነው እዚህ ስገባ 7 ቤቶች አዘርፋለች የተለያዩ መረጃዎችን አወጣ ሰጣ ይሄም ትንሽዬ ሳጥን ውስጥ ዶክመንቱም እንዳለ አጣርታ ጨርሳለች የሚጠበቅበት እየተጠበቁ ያሉት አመቺ ጊዜ ብቻ ነው እየተጠበቁ ያሉት ይሄንን መረጃ ለመውሰድ ፋይሉን ለመውሰድ ካንቺ ሂድ አመቺ ጊዜና ቦታ ብቻ ነው እየተጠበቁ ያሉት እነዚህ ነገሮች እንዴት ነው ልታቂ ቻልከው ይሄንን ነገር አንቺ የምትነግራት ነገር አለ እሷ ደግሞ ለራኬብ ቀጥታ ስልክ ደውላ ሁሉ ነገር ትነግራቸዋለች አበባ ምንድነው የሚያወራው ምንም ነገር እንዳትዋሽኝ በስነ ስርዓት አውሪ ትክክለኛ ነው ያወራው አበባ አትዋሽኝ እያልኩሽ ነው አበባ ብለሽ ባጣሪያትም ደስ ይለኛል ትግስት ነው ስሟ እሱ አንተን ሊያስጨንቅህ አይገባም አሁን እኔ ማቃት ባባው ነገር ማቀው ነገር የለም አልኩሽ እኮ ምንድነው የምታስጨንቅኝ እስኪ ሰብለ አንቺም ረጋ ብለሽ እንድታስብ የሚፈልገው ነገር አለ ቅድም እየነገርሽ ነበር ማንንም ሰው ስለዚህ ሚስጥር ሲጠይቀኝ ምናምን አልነበረም ግን አንቺና እናትሽ ብቻ የምታውቂው ሚስጥር እኔ ሁለተኛ ሶስተኛ ወገን ነኝ እንደውም ቤት ውስጥ የሌለው ሰው ነኝ በምን አይነት መልኩ ይሄን ነገር አጣርቼ ልመጣ ቻልኩ አንቺ ምናልባት ተሳስተሽ አንዳንድ ነገሮችን እሷ ልታጣራ ስትጠይቅሽ የነበሩት ነገሮች ነበሩ ምናልባት ቤቱን ለማጽዳት ድንገት ስታጸዳ አይታ ምናምን ነው ልጠይቀኝ የምትችለው እንዴት ትዘርፈኛለች ብዬ ላስብ እችላለሁ ጭራሽ ልታስብ የማትችለውን ነገር እንደውም አንተ ያሳሰብካት እንደሆነ ነው እየተረዳለሁት አንድም እንኳን የጠራቸውን ሰዎች አለቃቸውም እያለችክ ነው ያለች እሷ እያስመሰለች ነው በደንብ ታውቃለች እኔ እሱን በምን ማወቅ እችላለሁ ለማንኛውም አላውቅም ይኸውልሽ በአሁን ሰዓት ላይ ማለት ነው የተሾመ ሰዎች ስንታየውን በእጃቸው አስገብቷል ምን ሆነች ማናት ስንታየው ትግስት ስንታየው የምትባልም ሰው አላውቅም ስታይ ነበር እስካሁን ያለው ነገር እየዋሸሽኝ ነው እንዴ አበባ አላውቃትም አላልሽም ወይ አያቴ ናት እሷ ስንታየው እህትሽ ነች አዎ ግን እኔ ሌሎች ግን ማውቀው ነገር የለም ታዲያ ቅድም ለምን አላውቅም አልሽ አላውቃትም አልሽ እሷን እኮ አላልኩም እኔ ሌሎች እኮ ነው ያልኩት ትግስት ይኸውልሽ እየዋሸሽኝ ያለሽ አሁን የቤተሰቦችሽ ህይወት አደጋ ላይ ነው ያለው ይሄ ደግሞ የሆነው በምን ታውቂያለሽ እኔ እየደረስኩብሽ ስለሆነ አንቺ ሚስጥር እንድታውጪ ስለማይፈልግ ግን እንደዛ አታድርግ ልጆቿ ልገባኝም የተፈጠረ ያለው ነገር አበባ እስካሁን ያለውን ነገር እንዳለ እያዋሸሽኝ ነው ያለሽው ለምን አትናገሪ ትግስት እየሰማሽኝ ነው አይደል እኔ አሁን ይኸውልሽ አንቺ መጠበቅም ቤተሰቦችሽንም ማዳን የምችለው ማለት ነው አንቺ እውነታውን ስነግሪኝ ብቻ ነው እኮ እነሱ ክፉ ሰዎች ናቸው ይሄንን ነገር አሳልፌ ከሰጣችሁ እነሱ እንደሚገሉኝና ብዙ ነገር እንደሚያደርግኝ ነበር የተናገረው እነማን ናቸው አበባ ንገሪኝ ራኬብ ቆይ አንድ ጥያቄ ልጠይቅሽ
ይሄ ፋይል ምንድነው ዶክመንቱ ያዘው? ይሄን ያህል የተሾመ ሰዎችም የተሾመ እህትም የምትፈልገው ይሄን ያህል ምን አይነት ጠቃሚ ዶክመንት ቢሆን ነው? እኔ ምንም አውቀው ነገር የለም። በየቤቱ እያስገቡ እንደዚህ እየገባው እየወጣው እቃ ምናምን ነው አምጪ የሚሉኝ። ሌላ ምንም አውቀው ነገር የለም። እዚህ የምን አይነት እቃ እንዳለ አላውቅም። ብቻ እና እኔም ቤት እሱን ነገር ለማጣራት ነው የገባሽው? በቃ እሱ ደላላው ነው እንደዚህ እንድሰራ የሚያደርገኝ። እኔ የመጣሁት እንደዛ ልቀሽ ቤተሰብ የለኝም ብለሽ ካላዋስ ቤት ያስገባውሽ ሌላ ተልኮ ኖሮሽ ነው እኮ። እሱ እንደዛ እንድል ነበር ያደረገኝ። ምክንያቱም ከዛ 3 ወር ሙሉ ስታስመስይ ነው ከኔ ጋር የከረምሽው። ቆይ ምን አይነት ልክስክስ ሰው ነሽ አንቺ? ግን ምንሽም የማይጨበጥ የማትገቢ ሰው። እኔ የማውቀው ነገር የለም። እሱ እኮ ነው እንደዛ። ከዚህ በላይ ምን እንድታቂ ነው የምትፈልጊው? እኔ ስራ አሰራኝ። ለካ አንድም ቀን እኮ ጠርጥሬሽ አላውቅም። አንድም ቀን ለካ አንቺ ሌላ ተልኮ ሌላ ስራ ኖሮሽ ነው። ምንድነው ይቀርምልሽ ነገር ያደረኩት? እሱ እኮ ባይመጣ ገና ድሮ ልካሽልኛል። እንደዚህ ነው ሰው እምነት የምትመልሽው? እኔ አይደለሁም ልጁ እንደዛ እንዳደረገ ነው የሚያደርግልኝ። ሰብለ አንዴ ተረጋጊልኝ። አሁን እኔ ከሷ ብዙ ማወቅ የምፈልጋቸው ነገሮች አሉ። ትግስት ያለሽ አንቺ ማወቅ የምፈልጋቸው ነገሮች አሉ። እነዚህ ሰዎች ብዙ ስራ ሲያሰሩሽ ነበሩ። ራኬብ አለቃሽ እንደሆነ ቃል ራኬብ ስታወራቸው የነበሩት የምታውቂው ሚስጥር እንዳለ ከነገርሽኝ እኔ ቤተሰቦችሽን እንጠብቅልሻለሁ። በምን እርግጠኛ ነኝ? እንደዛ አድርገህ ነገ እዚህ ወጥቼ ቢጋልኝስ? እኔ ልጅ መርማሪ ጋዜጠኛ ነኝ። ምናልባት ዩቲዩብ ምናምን ስትጠቀሚ ከሆነ ገብተሽ ቼክ ማድረግ ትችላለሽ። እኔ የምሰራቸውን ስራዎች እንደዚህ አይነት የወንጀል ታሪኮችን ቤተሰቦች ላይ ያተኮረ ጥቃት ሊፈጸም ሲል ቀድሞ መድረስና ማዳን የኔ ስራ ነው። ብዙ ሰዎችንም ስጠብቅ ነው የኖርኩት እስካሁንም ድረስ ማለት ነው። እና አሁን አንቺ ማወቅ የምፈልጋቸው ግን እውነታዎች አሉ። ምንድነው ማወቅ የምፈልገው? ይኸው ነገርኩ። እነሱ ናቸው እንደዚህ የሚያደርጉ እኮ። እዚህ ቤት ሲልኩሽ የተለየ ዓላማ እንዳለው ከሌሎቹ ቤቶች እንደሚለይ ተነግሮሻል። ምክንያቱም እኔም ስመጣ መጀመሪያ ላይ ዶክመንቶች፣ ፋይሎች ምናምን ትዘርፋላችሁ ምናምን ሲባል ቤት ውስጥ ብር እንዳለ ወርቅ እንዳለ ካዝናዎች ምናምን ነገር ሁሉን ነገር አጣርተሽ ምን ሰዓት ላይ ሰው እንደማይኖር ምን ሰዓት ላይ ገብተው ይሄን ነገር መውሰድ እንደሚችሉ ከተቻለ ደግሞ አንቺ ራስሽ ንብረቶቹን ይዘሽ እንደምትወጪ ማቃል ወረዲ እኮ ይሄን ሁላ ነገር አንተ ስታቅ እኔ ቤቴ ውስጥ እየኖርኩ አልኖርኩም ማለት እኮ ነው። በዚህ ልክ እኮ ነው በቆም የተጫወተችብኝ። በዚህ ልክ ይቅርታ ሰብለ አንዴ እኔ አልቻልኩም ማለት ይቅርታ፣ በእውነት አልቻልኩም። ከአቅሜ በላይ ነው የምሰማው ነገር። እኔና አንቺ ገና የምናወራቸው የምንጫወተው ነገሮች አሉ። ከዛ በፊት ግን ከሷ ጋር መጨረስ ያለብኝ ጉዳይ ስላለ ነው። እና ይሄን ቤት ግን ሳየው ደግሞ እንደዚህ በጣም የተጋነነ ቤት አይደለም። ሀብትም ንብረትም ይገኝበታል ምናምን የተባለ አይደለም። ኑሯቸውንም እያየሁት ነው። ምናልባት ይሄ ተደብቋል የተባለው ሚስጥር ብዙ ነገር ላይ ያመጣ ይችላል፣ አላውቅም። ግን እዚህ ቤት ስትላኪ ከሌሎቹ ቤቶች ለየት ባለ መልኩ ለየተለየ ዓላማ ተሰጥቶሽ እንደመጣሽ አውቃለሁ። በቃ እኔ ሁሌ የምሰራው እነሱ የሚያሰሩኝ ነው፣ እነሱ የሚያዙኝ ነው የማደርገው። ሌላ ምንም የማደርገው ነገር የለም። እዛ ቃላ እንደዚህ ገብተሽ እቃው ይዘሽ እንድትመጪ ወይ ደግሞ እንድታቀበኝ ነው ያለኝ። እቃው ላገኘው አልቻልኩም። ትዕዛዙን የሰጠሽ ማን ነው? ያዘዘችኝ ራኪብ ናት። እንደዚህ አድርጌ ይሄን ያህል ገቢ እናገኛለን፣ እኔም እንጠቀማለሁ፣ አንቺም ትጠቀሚያለሽ፣ ተጠንቀቀሽ ሴትዮዋ ልጅቷ በማታየው መንገድ እቃውን ፈልጊ፣ ከዛ እኔን ተቀበኛለሽ፣ ምንም ነገር እንዳይነቀብሽ ምናምን ብላ እሷ ሁሉ ምክር ለእሷ የተነገርኳትን ነገር እሷ ናት እንደዚህ እንድል ያደረገችኝ። ከዛ የሆነ ሰዓት ላይ ሳላት ተሾመም ይባላል እሱን የሚያዛት ለራኪብ ማለት ተሸፋፍኖ ምናምን መጣና አንድ ነገር ስህተት ብትፈጥሪ ህይወትሽን ነው ማጠፋው ምናምን ብዙ ነገር ነው ያለኝ። አደጋ ውስጥ አንቺ ብቻ ሳይሆን እህትሽንም ቤተሰቦችሽንም ስላለኝ ለዛ ብዬ እነሱ ያዘዙኝ እያደረኩኝ ነው። ከዛ ውጭ እነሱ ካዘዙኝ ውጭ ግን ምንም ያደረኩት ነገር የለም። ስለዚህ ሚስጥርስ ምንም የሰማሽው የምታውቂው ነገር የለም? ምንም ነገር እቃ እንዳለ ይዘሽ እቃውን ብቻ መስጠት ነው ለነሱ። ምን እንደያዘ ምን እንደሆነ ማውቀው ነገር እንደዚህ አይነት ቦታ በእንደዚህ የታሸገ ምናምን አለኝ በካርቶን አበባ። ድጋሚ ግን ልትዋሽን እንዳትሞክሪ፣ ተሳስተሽ ልትዋሽን እንዳትሞክሪ። ይሄ ብቻ ነው የማውቀው፣ ሌላ የማውቀው ነገር የለም። ለማንኛውም ትዕግስት ወንጀል ስትሰሪ በቁጥጥር ስር ይዘንሻል። ስለዚህ ከአሁን በኋላ ለህግ አንቺን አሳልፌ መስጠት ይጠበቅብኛል። በህግ ጥላ ስር ነው የምትሆኚው ከአሁን በኋላ። ምን አድርጊ? ምክንያቱም ወንጀል እየሰራሽ ነው ያለሽው፣ ወንጀል መስራትሽንም ደግሞ አምነሻል። ስለዚህ ትዕግስት ይኸውልሽ፣ ለአንቺን ለህግ አሳልፎ መስጠት ይጠበቅብኛል። እኔ እንዴት አልናገርም? ንገረኝ አይደል ነው ያልከኝ? እኔ አልናገርም አላልኩሽ? እባክህን ቤተሰቦች ታረጋጊ። አበባ እንደ ሰውኛ ብታስቢ እኮ ለኔ መንገር ትችያለሽ። እናታችን እንደዚህ አብረን መሄድ አንፈልግም ነበር። ትዕግስት ተነሽ፣ ተነሽ ትዕግስት። እባክህን ቤተሰቦች
ሩቅ ነው ያሉት ተባገን በአንቺ ጥፋት ማለት ነው ቤተሰቦች ነገር አላጠፋም ከዚህ በኋላ ለውን ብቻ ማሩኛ ባካች ትግስት እሱ ፈጣሪ አይደለም ይምርሽ ተነሽ እኔ ናታሽ ተነሽ ትግስት ተነሽ ስነ ስርዓትሽና ተነሽ ይልሽ ቤተሰቦችሽ አንቺ ባጠፋሽው ጥፋት አይጠየቁም አይቀጡ አንቺ ግን ማለት ነው ለሰራሽ ወንጀል በስርቆት ወንጀል ስለተጠረጠርሽ ስራሽ ለምትቀጩ በስራሽ ነገር የለም ተነሽ እነሱ ያለበት ቦታ ወስዳቸዋለሁ ባካችሁ ታለቀሽ እኮ ወንጀል ነው እየሰራሽ ያለሽው አንቺ እኮ ንጹህ ሰው ብትሆኚ መተሽ ከኔ ጋር ተቀራርበናል አይደል አበባ አብረን መፍትሄ አንፈልግም ነበር አብረን ስንት ነገር መፍጠር አንችልም ነበር ተነሽ ሆነ አታልቅሽ ለስራሽ ነው የምትቀጩ እሱን ታያለሽ የትም እንደማትሄጂ አሁን ይኸውልሽ ትግስት እኔና አንቺ ነገሮችን እንነጋገርበታለን ለማንኛውም ግን አሁን ከሰብለ ጋር ማውራት የምፈልገው ነገር አለ ማወቅ የምፈልገው ነገር ስላለ ትንሽ ውጪ ጠብቂ እሺ ሰብለ ያው በእንደዚህ አይነት መልኩ ባንተዋወቅ ጥሩ ነበር ግን ያው እንደነገርኩሽ ካንቺ ስር ይሄን ያህል ትልቅ ድብቅ ሚስጥር አንቺም ለማንም ሰው ነገር አላቅም የምትይው ሚስጥር እንግዲህ ካጠገብሽ አፈት ልኮ ሊወጣ ነበር ሊያውም ደግሞ የእናትሽ ቃል ያለብሽ የአባትሽ አደራ ነው የተባለ ነገር ካንቺ አምልጦ እንግዲህ ሰዎች እጅ ላይ ሊገባ ነበር እኔ አሁንም ሊመለስልኝ ያልቻለ ጥያቄ አለ ሲጀምር እነተሾመ በጣም ከባድ ወንጀለኞች ናቸው ከባድ ወንጀለኞች ከምነግርሽ በላይ እነዚህ ሰዎች የተለያየ ቤቶችን ቢያንስ ከ30 ከ40 ቤት በላይ አዘርፈዋል ከተለያዩ ክፍለ ሀገሮች ሴቶች እያመጡ ለተለያየ ስራ ሲያረጉ ነበር ድንግልናቸውን ሲያስወስዱ ሲሸጡባቸው ነበር ከዛ ውጪ ደግሞ ውጭ ሀገር ሳይቀር በሰራተኛና አሰሪ ኤጀንሲ አማካኝነት ውጭ ሀገር ሳይቀር ሴቶችን ለሴክስ ወርክ ሲልኩ ነበር የነበሩት ብዙ ስራዎች ይሰሩ ነበሩ ለምን አንቺ ቤት መጥተው ይሄን ነገር መውሰድ እንደፈለጉ ይሄ ሚስጥርስ እንዳለ እዚህ ቤት በምን እንዳወቁ ማወቅ አልቻልኩም እኔ በጣም ሚስጥር የሆነብኝ ግራ አጋባኝም ነገር ስመጣም እሱ ነው ምናልባት የምታውቂው ነገር ስላለ ካለ እስኪ ስለነዚህ ሰዎች እና የምታውቂው ነገር ካለ እኔ እኮ እንዳልኩህ ነው እንደውም አንተ ባንተ ማወቅ ራሱ ተገርም ያለሁኝ ቅድም ስለህ ነበር እናቴ ለኔ ስትነግረኝ ማንንም ሰው ያውቅም አደራ ብላን የነገረችኝ ከዛ ውጪ አንድም ሰው ይሰማል ማንንም ሰው ያውቃል ብዬ በጭራሽ አላውቅም ወንድምሽን ፈልጊው ከዛ ውጪ ደግሞ ይሄ ነገር ማንንም ሰው ያውቅም አደራ በቃ የመጨረሻ ቃሏ ይሄ ነው ሁላ በአበባ ራሱ በጣም ነው የደነገጥኩት ጭራሽ ልታረጋ አትችልም ብዬ እየወቀስኩ ሆኖ ሲገኝ በእውነት ላንተ እኔ በራሴ አፍሬያለሁኝ ጭራሽ ያልጠበቅኩት ነገር ነው ከዛ ውጪ ግን ሌላ ሰው እንዴትም ሊያውቅ ይችላል ብዬ አሁንም አላስብም ሰብለ በእናትሽ እንድታስታውሽ ይፈልጋል ምክንያቱም ይሄ ነገር በጣም ለተሾመ ነው የምልሽ እኔ እንደተነገረኝ ይሄን ያህል ሚሽን ተሰጥቶም አንቺም ደግሞ የቤት ሰራተኛ እንድትቀጥሪ አግባብተውሽ ደላላውም እንዲያመጣልሽ የተደረገበት ፐርፐዝ አለ እስካሁን ድረስ ነገሮችን በተጠና መንገድ ነበር ሲያካሂዱ የነበሩት አሁንም ደግሞ አፍንጫሽ ስር ደርሰው ነበር ይሄን ነገር ለመውሰድ ምክንያቱም ይሄ ነገር ለተሾመም ሆነ ለህትየው በጣም ትልቅ ቫልዩ ያለው ነገር ቢሆን ነው እዚህ ቤት ድረስ እንደሄን ያለ እርምጃ የተራመዱት አትሊስት 3 ወር ሙሉ ሲፈልግ የነበረው ምንድን ነበር ኮዱን የምታቀበት ሚስጥር ነበር ካንቺ ለማወጣጣት ምናልባት የምትጠቀሚባቸው የስልክሽንም ፓተርን ተመሳሳይ ቁጥር ልትጠቀሚ ትችላለሽ ከዛ ውጪ ደግሞ ያው አብዛኛውን ጊዜ እንደዚህ እነዚህ አይነት ሰዎች ኮዶችን ለማግኘት የሚጠቀሟቸው የሚጠይቁሽ ጥያቄዎች አሉ ከልደትሽ ቀን ጋር በተገናኘ በጣም የምትወጃቸው ቁጥሮች የስልክ ቁጥር ምናምን ተጠቅሞ ካንቺ ብዙ መረጃዎችን ለማጣራት ይሞክራሉ ከዛ እነዛን የቁጥር ኮምቢኔሽኖች ተጠቅመው ይሄንን ነገር ሊከፍቱ ይሞክራሉ ምናልባት አንቺ ተሳስተሽ ከፍተሽ ይሄንን ሳጥን ውስጥ ያለው ሚስጥር ለማየት ሞክረሽ ታውቂያለሽ በጭራሽ እናቴ ያስጠንቅቃኛለች ታዲያ ሰብለ ማለት ስለዚህ ሚስጥር ካንቺ ውጪ ማለት ነው አንቺና እናትሽ ብቻ የምታውቁ ሆነ ስለዚህ ሚስጥር የሚያውቅ ሰው ሌላ ሰው ማን ሊኖር ይችላል አባትሽም እንዳረፈ ነው የነገርሽኝ ወንድምሽ ደግሞ ከጠፋ ረጅም ጊዜ ሆኖና ይሄ ሚስጥር ሲነገርሽም ስለዚህ ሚስጥርም ሲወራ የሚያውቀው ነገር የለም ታዲያ እንዴት እነዚህ ሰዎች ስለዚህ ነገር ሊያውቁ ቻሉ እኔም ያስገረመኝ ነገር እሱ ነው ምክንያቱም እናቴ ልትሞት ስትል የመጨረሻ ቃሏ የነበረው ወንድምሽን ፈልጊው ወንድምሽን ስትፈልጊ ነው ይሄንን ቦክስ የምትከፍቹ ብላ ያለችኝ ማለት ነው ከዛ ውጪ ማንም ሲያውቃል ብዬ አልገምትም ግን ምናልባት ወንድሜም ጋር እኔ ጋር ያለው ሐሳብ እሱም ጋር ኖሮ ከሆነ እሱም እህትን ፈልጋት ተብሎ ከሆነ አላውቅም
ምናልባት ሊችል የሚችለው እኔ ወንድምሽን ፈልገሽ ትከፍቻለሽ እንደተባልኩት እሱ እንደዛ ተብሎ ከሆነ ሊሆን ይችላል። ከዛ ውጭ ግን በተአምር ማንም ሰው በጭራሽ እናቴ ምክንያቱም ሌላ ሰው የሚያውቀው ነገር ቢሆን ትነግረኛለች። በዚህ ልክ አስጠንቅቃ ባድራ መልካ ትነግረኝም ነበር። ልገምት የምችለው እሱን ብቻ ነው። እሱን ደግሞ እኔም አይምሮሽ ሲመላለስ የነበረው ነገር እሱ ነው። አንቺ አሁን ያነሳሽው ሐሳብ ምናልባት ልክ ለአንቺ እንደተሰጠው ሚስጥር ተብሎ ጠብቂ እንደተባልሽው አደራ እንዳስገቡሽ ምናልባት ወንድምሽንም ይሄን ሚስጥር ነግረውት ቃል አስገብቶት እሱንም እንዲጠብቅና እንዲፈልግ አድርጎት ይሆናል። ወደ አንቺም ደግሞ እየቀረበ ያህል ነው የሚሰማኝ። ምናልባት እስኪ ቅድምም ያው ከመጣሁበት ጉዳይ ጋር አይገናኝም ብዬ ስላሰብኩ እንትን ዘልየው አለፈው ነበረ። ስለ ወንድምሽ እስኪ የተወሰነ ነገር ንገሪኝ፣ የምታውቂውን ነገር። ስለ ወንድሜ ምንም አላውቅም። የእናትም የአባቴም ልጅ ጭምር እንደሆነ አውቃለሁ። ልጅ እያለ ነው ከቤት የወጣው። ተሾመ ሰለሞን ይባላል። የእናት የአባቴ ልጅ ነው፣ ወንድሜ ነው። ከዛ ውጪ ግን ምንም ነገር ማለት ሰብለ ያወራሻለሽ ነገር ተቀልሽ? ወንድሜ ከጠፋ ረጅም ጊዜው ነው። ተሾመ ሰለሞን ማለት እኮ ማለት ነው ምንድነው እየተፈጠረ ያለው? እንገባኝ ምንድነው እየተፈጠረ ያለው ማለት እርግጠኛ ነኝ ሰብለ ግን ምን ነው የተጠራጠረ? ተሾመ ሰለሞን ነው የወንድምሽ? ትክክል። እኔ ሰብለ ሰለሞን፣ እሱ ተሾመ ሰለሞን። ምንድነው የተፈጠረ ያለው? አልገባኝም። የሚያስደነግጥከኝ ያለህ እርግጠኛ ነሽ ግን? ተሾመ እርግጠኛ ነሽ? አዎ በጣም። ወንድሜን ታውቀዋለህ ነው ማለት ለምን በዚህ ነው ያልክ ታዲያ? እያስጨነቀኝ ያለው እያወራህ ያለው ነገር እየገባኝ አይደለም። ምንድነው እየተፈጠረ ያለው? ይቅርታ እኔ አልገባኝም። ማለት ተሾመ ወንድምሽ ከሆነ አንቺ እህቱ ከሆንሽ እሺ፣ የተሾመ እህት እየተባለች የምትጠራስ ማን ነች? ማን ነው ተሾመ? አንተ ስለምትለው ተሾመ ነው ያላቅ። የኔ ወንድም ልጅ እያለ የጠፋ ተሾመ ሰለሞን ይባላል። እያወራህ ያለው ነገር ደግሞ ለኔ ግልጽ አይደለም። እነ ራኬብንም ትዕግስትንም ብዙ ሰዎችን በስሩ የሚያሰማራ ከባድ ወንጀለኛ ነው ተሾመ ማለት። እኔም ማውቀው ተሾመ ከሆነ አንቺ ተሾመ ነው ይመስለኛል። ምክንያቱም ይሄ ነገር ለሱ በጣም ቫልዩ እንዳለውና ይሄ ሚስጥር ማግኘት እንዳለበት እንቆቅልሹን መፍታት እንዳለበት ስላረጋገጠ ነው። የገንዘብም ችግር የለበትም። በጣም ትልልቅ የሚባሉ ሀብት ንብረቶችን የዘረፈ ሰው ነው። ከዛ ውጭ የሚሰራቸው በጣም ህገወጥ ብዙ ስራዎች አሉት። ገንዘብ የተትረፈረፈው ሰው ነው። የአራት ሴት ልጆች አባት ነው። ከዛ ውጭ ደግሞ እኛ የሰማኑ ራኬብ በቀጥታ መታ እንድታረጋግጥልኝ የምፈልገውም ነገር ምንድነው፣ ራኬብ ነች የተሾመን እህት በአካል የምታውቃት። ስሟን ምናምን ባገልጽልኝም የተሾመን እህት እንደምታውቃት፣ የተሾመ እህት ደግሞ ብዙ ሚስጥሮችን ብዙ ወንጀሎችን ስትሰራ የነበረች ሴት ከዚህ ሁሉ ጀርባ ያለችው እሷ ነች። አላቅም በዚህ ሰዓት ላይ ምን እየተሰማኝ እንዳለ አላቅም። ያነሳው የነበረው ተሾመ ሰለሞን የኔ ወንድም ነው። አላቅም ይኸውልሽ ሰብለ፣ በዚህ ሰዓት ግን እየተሰማኝ ያለው ነገር ምናልባት ድራማ እየሰራችሁብኝ ያላችሁት። አንዴ እስካሁን እያነሳው የነበረው ይሄ ሁሉ ወንጀል ሲፈጽም የነበረው ተሾመ ስትል የነበረው የኔ ወንድም ተሾመ ሰለሞን ነው። ግልጽ አድርገህ ንገረኝ ሰብለ። ይኸውልሽ ቢገባኝና ባስረዳሽ ደስ ይለኝ ነበረ፣ ግን ይሄን ነገር አሁን በደንብ እኔ ማጣራት እፈልጋለሁ። እንዴ እኔ ይገባኛል። የተሾመ እህት ማን ነች? ከዚህ ሁሉ ጀርባ ያለሽው አንቺ ነሽ ወይስ ሌላ ሰው አለ? ይሄን ነገር በደንብ ማጣራት እፈልጋለሁ። እኔ እህቱ ነኝ፣ ተሼ ወንድሜ ነው። ግን ስለምትለው ነገር አንድም የማውቀው ነገር የለም። ሰብለ ቢገባኝና ልጅ እያለ ነው የጠፋው። ይኸውልሽ ቢገባኝና ባስረዳሽ በጣም ደስ ይለኛል፣ ግን አሁን ነገሮች እየተወሳሰቡብኝ ያሉት። እኔ የምፈልጋት የተሾመ እህት አንቺ ነሽ ወይስ ሌላ አለች የሚለውን ነገር አላውቅም። ይሄን ነገር ልታረጋግጥልኝ የምችለው ራኬብ ነች። ስለዚህ መጀመሪያ ራኬብ ማውራት አለብኝ በእርግጠኝነት ደግሞ ማለት ነው። አንቺ የምትይኝ ተሾመ እኔ አሁን እየመጣልኝ ያሉ ነገሮች አሉ። ይሄ ሚስጥር ፈልጎ እንዴት ሚስጥሩን ሊያውቀው ቻለ? ይሄ ነገር ለሱ ቫልዩ እንዴት ሊኖረው ቻለ የሚለው ነገር በጣም ጥያቄ ሲሆንብኝ ነበር። ስለ እህትየው ምንም የማውቀው ነገር የለም። ከዚህ ወንጀል ጀርባ አንቺ ነሽ ያለሽው ወይስ ሌላ እህት አለችው? የማውቀው ነገር የለም። እኔ ስለምትለው ወንጀል ምንም አላውቅም። የኔም ወንድም በጭራሽ ወንጀል ይሰራል ብዬ አላምንም፣ በጭራሽ። ምክንያቱም ስርዓት ሰብለ ይኸውልሽ ሰብለ አሁን እያወራ ያለሁት ማለት ነው ስለ ወንድምሽ ወንጀል ብቻ አይደለም።
የነዚህ ሁሉ ወንጀል ጠንሳሽ አንቺ ትሆኛለሽ አትሆኝም የሚለው ነገር ራሱ ነው እያሳሰበኛል። ይሄ ነገር ደግሞ ማረጋገጥ መቻል አለበት። እዚህ ቁጭ አድርጌ በዚህ ልክ እንድታጠናኝ አልፈቅድልህም ነበር። ግን ወንድሜም ወንጀለኛ ሊሆን አይችልም ብዬ ለሱ ነው የተከራከርኩለት ያለሁት። እሱን አላውቅም እኔ። አብረን ልንኖር አብረን ልናድግ እንችላለን፣ ግን ቢያንስ በስርዓት ነው ተወልደን ስርዓት ካላቸው ቤተሰቦች ተወልደን ያደግነው። ሰብለ ይኸውልሽ ተሾመ ትእዛዝ ባን እንደሚሰጠው አለቃው ማን እንደሆነ አያውቅም። ግን አለቃው እህቱ እንደሆነች ግን እኔ መረጃው አለኝ እጄ ላይ አለ። ስለዚህ ተሾመ ማያውቃት አለቃው አንቺ ትሆኚ አትሆኚ የሚለውን ነገር ማረጋገጥ አለብኝ። ስለዚህ ይኸውልሽ እኔ ይሄን ነገር እስከማረጋገጥ ድረስ የህግ አካላትን አማክራለሁ። አንቺንም ደግሞ በእኛ ቁጥጥር ወይም ደግሞ ክትትል ሰር ነው የምትሆኚው ከዛሬ ጀምሮ ከአሁኑ ደቂቃ ጀምሮ ይሄን ነገር እስከማረጋገጥ ድረስ እኔ ማወቅ ፈልጋለሁ። በመጀመሪያ አንተ የምትለው ሰለሞን ተሾመ ሰብለ እኔ አሁን ስለሱ ጉዳይ አይደለም ስለሱ ጉዳይ ማሰብ አልችልም። ይኸውልሽ እየሰማሽኝ ነው? እባክህ ያለውበትን ጭንቀት ለመረዳት ስለሱ ጉዳይ ማሰብ አልችልም። እኔ ደግሞ አስባለሁ። አንቺ ያስመሰልሽ ይሁን አይሁን አላውቅም። ስለዚህ መጀመሪያ ማጣራት ያለብኝ ምንድነው የተሾመ እህት የምትባለው አንቺ ነሽ አይደለሽ የሚለውን ነገር ማረጋገጥ እፈልጋለሁ። ያንን ካረጋገጥኩ በኋላ አንቺ ንጹህ ሆነሽ ከተገኘሽ በእርግጠኝነት አንቺ በሚፈልጊው ልክ እረዳሻለሁ። የራሴን ንብረት ራሴ ለመዝረፍ ሰውን ማስተማር ይመስላል እንዴ? አላውቅም። አላማችሁ ምን እንደሆነ አላውቅም። እኔን መንገርም ለማስቀየስ ይሁን ምን ይሁን አላውቅም። ለማንኛውም ውድ ቤተሰቦቼ ከዚህ በኋላ እዚህ ቤት ያለኝን ቆይታ በዚህ ማጠናቀቅ እፈልጋለሁ። ምክንያቱም አሁን በጣም ግራ የሚያጋቡ ነገሮች ነው እየሰማሁም ያለው እየቀረብኩም ያለው ወደ ግራ የሚያጋቡ ነገሮች ነው። እነዚህ ሰዎች እኔን ባልሆነ መንገድ እየመሩኝ ነው ያሉት ወይስ ደግሞ በትክክል የምፈልጋትን ወንጀለኛ በቀላሉ አግኝቻታለሁ? ይሄ ነገር ለኔ ሊመለስልኝ አልቻለም። አጠገቤ ቁጭ ብለህ ስሜን እያጠፋህ ነው ያለው። ስነ ስርዓት ያዥው ሰብለ አሁን የነገርኩሽ ነው። ተጠርጣሪ ነሽ፣ በአሁን ሰዓት ላይ ተጠርጣሪ ነሽ። ይሄን ነገር እስከማረጋግጥ ድረስ እንደነገርኩሽ በእኛ ክትትል ስር ነው የምትሆኝ። ለማንኛውም ውድ ቤተሰቦቼ ይሄን ነገር አጣርቼ መረጃውን ይዤ ወደ እናንተ እስከመጣ ድረስ በትዕግስት እንድትጠብቁኝ እፈልጋለሁ። በጣም ግራ የሚያጋቡ ነገሮች ነው ያሉት። እናንተስ ምንድነው እየተሰማችሁ ያለው? እኔ የማስበውን ሐሳብ እያሰባችሁም ከሆነ ከዛ ውጭም እየታያችሁ ያለው ነገር ካለ ባካችሁ ኮሜንት ላይ አስፍሩልኝ። ስለዚህ ከዚህ በላይ እዚህ ቤት ላይ ጊዜ ማቃጠል አልፈልግም። ራኬብን በህግ ጥላ ስር ነው የምትገኘው። ስለዚህ ራኬብን እንዴት አድርጌ አንጠቼ እሷ መሆኗንና አለመሆኗን እንድታረጋግጥልኝ እፈልጋለሁ። ምናልባት እሷ አለቋ ከሆነች የምንፈልጋት ወንጀለኛ በእጃችን ገብታለች ማለት ነው። ስለዚህ ይሄን ነገር ማጣራትና እልባት መስጠት ይጠበቅብኛል። እስካሁን ድረስ ፕሮግራሚንግ ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግነው። እንግዲህ ውድ ቤተሰቦቼ ይህንን ቪዲዮ ለብዙ ወዳጆቻችሁ ዘመዶቻችሁ ሼር በማድረግ እንድተባበሩኝ እፈልጋለሁ። ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ። አሁን በቀጥታ ወጥቼ ራኬብ ወዳለችበት ቦታ ሄድና ይሄን ነገር አጣርቼ ተመልሼ ወደ እናንተ መመጣ ይሆናል። ፕሮግራሚንግ ስትከታተሉኝ ስለቆያችሁ በድጋሚ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ቸር ያቆየን።